ከዛ ዳግም ላይበድላት ዳግም ላያሰቃያት ሊንከባከባት ፈጣሪ ጋር ሄዶ ተማጽኖ ይቅር በለኝ ፈጣሪ ሆይ እስከዛሬ የበደልኳትን ብሎ ወደ ቤት ይመለስና እሱም መንከባከብ ይጀምራል። የኔ ወድ የኔ ፍቅር እያለ ይንከባከባታል። እሱም የተለያየ ነገር ከውጭ ይዞ ይገባል። መጠጡንም አቆመ። ብቻ የሚገርም ፍቅር መስጠት ጀመረ። ደነገጠች። አይታው ማታቅ ፍቅር ሲሰጣት አይታው ማታቀውን እንክብካቤ ሲሰጣት በጣም ትደነግጥና ግን ደግሞ መድኃኒቱን እየሰጠችው ነው። የሚሞትበት ቀን ደግሞ እየተዳረሰ እየተቃረበ መሆኑን አወቀችና በጣም ታዝናለች። በጣም ውስጧን ተጎዳች። ባሏ የሚሞትበት ቀን እየደረሰ ነው። እሱም የተለየ ፍቅር እየተንከባከባት ነው። በጣም ይጨንቃታል። ከዛ ጨነቃትና አሰበች። በቃ ሌላ መፍትሄ ስታጣ ራሷን መፍትሄ መስጠት ሲያቅታት ቀጥታ ወደ አክስቷ ጋር ትሄድና በእናትሽ ሀሳብ ቀይሬ ያለው ትላታለች። ምን ነው እንደዚህ በቃ በጣም ይወደኛል፣ ያፈቅረኛል፣ እንደዚህ ያደርግልኛል፣ እኔ ጨንቆኛል በእናትሽ ምናምን ትላታለች። በቃ ሆነዋል። በቃ ስንት ቀን ነው? 3 ቀን ደርሰዋል እኮ በቃ 4 ቀን ነው የቀረው። ስለዚህ መድኃኒቱ እየሰራ ነው። ስለዚህ እንዳይታወቅብሽ አርፈሽ ተቀመጭ ትላታለች አክስቷን። ኧረ ትላታለች። አይሆንም በቃ የሚመልሰው ነገር አድርጌ በቃ ይመለስ፣ ይቅርብኝ ትላታለች። አይሆንም በቃ እንደ አትጮይ፣ ሰው እንዳይሰማን የበለጠ አንቺም ነፍሰ ገዳይ እኔም ነፍሰ ገዳይ ሁለታችን እንዳንያዝ፣ ኧረ ዝም በይ ትላታለች። ዝም አልልም ማለችን በቃ ወደደች። በቃ ባልየዋ እንዲሞትባት አልፈለገችም። የድሮ ነገርን ረሳች፣ በደልን ረሳች። አሁን ያለው እንክብካቤ አሰበችና አይሆንም አለቻት። ከዛ በስተመጨረሻ ሁሉም ነገር ካየችና ከሰማች በኋላ ክሷ በይ የሰጠሁሽ መድኃኒት ሳይሆን ሽሮ ነበረ፣ ቅመም ተደርጎበት ቆንጆ ሽሮ ነበረ። ስለዚህ መጀመሪያውንም አንቺ ፍቅር ስላልሰጠሽው ነው እንጂ የእሱን በደል እየቆጠር ስለነበር እንጂ አንቺም ስላልሰጠሽው እንጂ እሱ ብቻ አይደለም የነበረ በደለኛ አንቺንም ጭምር ነሽ። ስለዚህ ፍቅር ከራስ እንጂ ከሰው የሚጠበቅ ነገር አይደለም። ፍቅር በራስ የሚደረግ ነው እንጂ ከሰው የሚጠበቅ አይደለም። ሰጥቶ መቀበል አይደለም ብላ የፍቅር ትርጉም አስተማረቻት ይባላል። በጣም የሚገርም ነው። እንዳዘነጋችሁም ደስ እንዳላችሁም በጣም እንዳተረፋችሁበትም ተስፋ አደርጋለሁ። በኮመንትም እንደምትጽፉልኝ ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግም እንዳትረሱ። ውድ ቤተሰቦቻችን ሰላም እግዚአብሔር ብዝት ይበልላችሁ። ባይ። በሌላ በአዲስ ነገር እስክንገናኝ ድረስ በሰላም ቆዩልኝ። ቻው።